የሮማ ቄሳሮች ኔሮና ትራጃን፣ ከኛዎቹ አጼ ካሌብ፣ ራስ ሚካኤል ሱል፣ አዳም ሰገድ ኢያሱ፣ ጻድቅ ዮሐንስ፣ የሱፊና የዜን ትረካዎች፣ ሌሎችም አስገራሚ ታሪኮችን ይዳስሳሉ። ዛሬ ማቀርብላችሁ የስብሐት ገብረ እግዚአብሔር ምርጥ ጽሑፎች። እስቲ ከዚህ እንጀምር። እብዱ ቄሳርና ጓደኛው የፋሽን ሊቅ ከስብሐት ገብረ እግዚአብሔር። የጥንታዊት ሮማ ቄሳር ኔሮ ከ37 እስከ 68 ዓመተ ምህረት የኖረ ሲሆን በብደት ምክንያት 14 ዓመት የግዛት ዘመኑ ለዜጋዎቹ እንደ ሲኦልም እንደ ቅዠትም ነበር። በተለይ በክርስትና የሃይማኖት ታሪክ ውስጥ እንደ ርኩስ የሰይጣን ወኪል ይቆጠራል። የመጀመሪያውን የሮማ ጳጳስ ቅዱስ ጴጥሮስን በ64 ዓመተ ምህረት በስቅላት አስገደለው። ጴጥሮስም እንደ ጌታ የመሰቀል ክብሩ ይበዛብኛልና መልካም ፍቃዳችሁ ይሁንና ቁልቁል ስቀሉኝ ብሎ ለምኖ በዚሁ መሰረት እግሩ ወደ ላይ ራሱ ወደ ታች ሆኖ ተሰቀለ ይባላል። የኔስ ሴት ወይም ታላቅነት በአርቲስትነት ነው እንጂ ንጉስነቴን ከቁብም አልቆጥረውም የሚለው ኔሮ የከተማዋ የድሆች ሰፈር የነበረው ጭርንቁ ሳምጌቶ ነፍሱን ስላስቀየማት በሚስጥር እንዲያቃጥሉ ታዘዘ። ቃጠሎውን እያየም በበገና ዝማሬ አወደሰው። ሰፈሩ በሙሉ አመድ ሲሆንለት መሃሉ ላይ ወርቃማው ቤት የተባለ እጅግ በጣም ትልቅና ውብ ሕንጻ አሰራ። የብደትና የወንጀል የብልግና ዘመኑ ባጭሩ እንዲዘረዘራል። የኔሮ አባት በሕፃንነቱ ስለሞተ እናቱ ክላውዲዮስ ቄሳርን አገባች። እንጀራ አባቱም አልጋ ወራሹ አድርጎ ሾመው። እናቱ ቶሎ እንዲነግስላት ፈልጋ ክላውዲዮስም በሚወደው የእንጉዳይ ወጥ መርዝ አብልታ ገደለችው። ኔሮ በ17 ዓመቱ ነገሰ። የእንጀራ አባቱን ልጅ ኦክታቪያን አገባ። በ59 ዓመተ ምህረት ያነገሰችውን እናቱን አስገደላት። በሰይፍ ሊገሏት ሲሉ ማዕፀኗን እያሳየች ያንን ጉድ የወለደውን ይህን ማዕፀን ውጉት አለች። ቀጥሎ ሚስቱን ኦክታቪያን ፈታትና ፖፒያ ሳቢናን ለማግባት ነፃ እንዲሆን ፈልጎ አስገደላት። ከጥቂት ዓመታት በኋላ እችኛዋን ሚስቱንም አስገደላት። ብዙ ሴናተሮች ማለትም መኳንንት የምክር ቤት አባላት ደፍረው ይሄ ሁሉ ግድያ እኮ አላስፈላጊ ነው በማለታቸው ተገደሉ። በ65 ዓመተ ምህረት ኔሮን ለመገልበጥ ተጠንስሶ የነበረው ሴራ ስለተደረሰበት ሌሎች ብዙ መኳንንትም ተገደሉ። ጉድማ ያልቅበት ኔሮ ቄሳር ሮማውያኑ ላይ ከዚህም የከፋ እልቂት ሊያደርስባቸው ይፈልግም ይችልም ነበር። አማልክቱ በመጠኑም ቢሆን ሲታረቋቸው ፔትሮኒየስ የተባለውን ጓደኛውን ላኩላቸው እንጂ። አንድ ምሳሌ እንጥቀስ። መሃል ከተማ ላይ የተሰራ ክብ ባለ 4 ፎቅ ሕንጻ ነበረ፣ ኮሎሲየም የሚባል የልዩ ልዩ ስፖርት መጫወቻ ነበር። 50,000 ተመልካች የሚያስቀምጥ። ህዝቡ በጣም ከሚወዳቸው ጨዋታዎች አንዱ ግላዲያተር የሚባሉ 2 ጉልቤዎች የመረጡትን መሳሪያ ታጥቀው የሚጋጠሙበት ነበር። አሸናፊው የተሸነፈውን ይገለዋል ወይም ይምረዋል። ይህን የሚወስነው ቄሳሩ ነው። ቀኝ እጁን ጨብጦ አውራጣቱን ይቀስራል። እናም ዙሪያውን ይመለከታል ወደ ህዝቡ። የወደቀው ተፋላሚ ቢሸነፍም ድንቅ ግጥሚያ አሳይቶ ከሆነ ህዝቡ እጃቸውን ጨብጠው አውራጣታቸውን ወደ ላይ ያመለክታሉ። ምህረት ይገባዋል ማለታቸው ነው። ካላስደሰታቸው ግን በአውራጣታቸው ወደ ታች ያመለክታሉ። ሞት ይገባዋል ማለታቸው ነው። ቄሳርም እንደ ህዝቡ በአውራጣቱ በማመልከት ሞት ወይም ምህረት ይፈርዳል። ኔሮ ቄሳር ገብቶ ዙፋኑ ላይ ይቀመጥና አረንጓዴ መነጽሩን ወደ አይኑ ያስጠጋል። እንደ ዛሬ ከጆሮ ጋር የተቆራኘ መነጽር ሳይሆን በእጅ ወደ አይን የሚያስጠጉት ነበር ያኔ ነበረው። ዙሪያውን በመነጽሩ ይመለከትና እንዲህ እያለ ይነጫነጫል። ወዴትም በመለከት የሚታየኝ ያው አረንጓዴ አፍንጫ ብቻ ነው። ግላዲያተሮቹ ቀንጎሎባቸው በጦር ሜዳ የተማረኩ እጣፈንታቸው ለባርነት የዳረጋቸው ናቸው። ሰይፋቸውን በሰላምታ ወደ ቄሳር እያመለከቱ ሰላም ላንተ ቄሳር ሆይ አሁን የሞቱት ሰላም ይሉሃል ይሉታል። ለሮማውያኑ ደስታ ተፋልመው ተሸናፊው ሲወድቅ ኔሮ ዙሪያውን ይመለከታል። ህዝቡ በአውራጣቱ ምልክት ምህረት ከፈረደ ኔሮ ሆን ብሎ በአውራጣቱ ሞት ይፈርዳል። ድል አድራጊው የወደቀውን ተፋላሚውን ይገለዋል። ህዝቡ በንዴት ሲጮህ ኔሮ አንጀቱ ይረሳል። የሚቀጥለው ፍልሚያ ሲያልቅ ህዝቡ ሞት ከፈረደ ኔሮ ምህረት ይፈርዳል። አንድ ጊዜ ህዝቡ በንዴት ሲጮህ ኔሮ ምን ነው ይህ ህዝብ አንድ አንገት ብቻ በኖሮና በጎራዴ በቀላሁት አለ። አምላክነቶ ሆይ ይቻላል እኮ አለው የክብር ዘቦ አዛዥ። መውጫዎቹን በሮች ዘግተን አንድም ሳይተርፍ ልንፈጃቸው እንችላለን። ኔሮ በጥልቅ ሐሴት ፈገግ ሲል አጠገቡ ተቀምጦ የነበረው ጓደኛው ፔትሮኒየስ አይሆንም አለ በቆራጥ ድምፅ። ለምን ጠየቀ ኔሮ። አንተ እኮ ተራ ቄሳር አይደለህም፣ አርቲስት ነህ እንዴ? ተውኔትን ስትጫወት፣ በገናህን ስትደረድር፣ በሰረገላ ስትሽቀዳደም ይህ ህዝብ እኮ ነው የሚያይህና ባድናቆት የሚጮህልህ።
እውነት አልክ ፔትሮኔስ፣ አንተ ባትኖረኝ ራሴን ጉድ ሰርቼው ነበር አለ ኔሮ የዘባዛዡን በግልምጫና በእጁ እንቅስቃሴ ወደዚያ እያባረረው። ከአርቲስትነቱ ቀጥሎ ኔሮ ስፖርተኛ ነኝ ባይ ነበር። እንግዲህ ዋናው የሮማ ስፖርት ደግሞ ጎበዞቹ በአራት ፈረስ በሚጎተት ሰረገላ ላይ ቆመው የሚሽቀዳደሙበት ነበር። ኔሮ የግሪክ ሀገር ግዛቶችን ለመጎብኘት ሄደ። አቴንስ እንደገባ አቴናውያኑ ለሰረገላሽ ቅድምድም ጋበዙት። ተማክረው ሆን ብለው ተቀደሙለት። ኔሮ በዚህ ድል ከመደሰቱና ከመኩራቱ የተነሳ አቴናውያን ለመጪው 5 ዓመት ከግብር ነፃ እንዲሆኑ ወስነናል አለ። አቴንስ የአምላክነቱን ውለታ ለዘላለም ታስታውሳለች አሉት። ስፓርታን ሲጎበኝ እዚያም በሰረገላሽ ቅድምድም ድል አደረገና ከተማይቱ ለ5 ዓመት ከግብር ነፃ ሆነች። እንዲህ ያለ በሄደበት እየቀደመ የግሪክ ግዛቶቹ በሙሉ ለ5 ዓመት ከግብር ነፃ ሆኑ። ኔሮ ቄሳር ከነዚህ የግሪክ ግዛቶቹ የበለጠ የሚወደው እናም ከማንም ሰው በላይ የሚያደንቀው ሰው ፔትሮኔስን ነበር። ለሱ ለብቻው ልዩ ሽልማት ሸለመው። ፔትሮኔስ አርቢትር አለው። ፔትሮኔስ የፋሽን ንጉሥ እንደማለት ነበር። ሰው በውርስና በጥረት ተራ ዝናን ሲያተርፍ፣ ፔትሮኔስ በሥራ ፈትነትና በግዴለሽነቱ ብቸኛ ልዩ ዝነኛ ሆነ። ግን በችሎታ ጉድለት አልነበረም። ለምሳሌ ቢታንያ የተባለ አገር አስተዳዳሪ ሆኖ ተሾሞ ችሎታውን አሳይቷል። በ62 ወይም በ63 ዓመተ ምህረት የሮማ ዋና ቀዳማዊ ዳኛ ሆኖ ፍትህን በትጋት ፈጽሟል። ከዚህ ሁሉ በላይ ግን ምጸቶቹ የተባለውን የመጀመሪያውን ፈርቀዳጅ የአውሮፓ ልብ ወለድ የደረሰው ፔትሮኔስ አርቢትር ነው። ባለጸጋዎቹ መሳፍንቱና መኳንንቱ የዓለም ገዢዎች ሮማውያን ሲበሉ ሲጠጡና ወሲብ ሲፈጽሙ ሲያሳየን እያሳሳቀ እንድንታዘባቸው ይጋብዘናል። ሲበሉ ሲጠጡ ሰዓቶች ያሳልፉና ቁንጣን እስኪይዛቸው ይጠግባሉ። ከዚያ ተነስተው ወጥተው ለዚሁ ሲባል ወደ ተሠራው ክፍል ሄደው ያስታውካሉ። ባዶ ሆድ ሲሆኑ ወደ ምግብ አዳራሹ ተመልሰው ድጋሚ እስኪጠግቡ ይበላሉ፣ ይጠጣሉ። ፔትሮኔስ አርቢትር እውነትም የፋሽን ንጉሥ፣ የማጌጥና የማስጌጥ ሊቅ ነበር። እሱ ዛሬ አዲስ ልብስ ከለበሰ በሳምንት ውስጥ የሮማ የዝነጣ ወጣቶችና ጎልማሶች እንደሱ ካለበሱ እንደ ፋራ ይቆጠሩ ነበር። ፔትሮኔስ ዘናጭ ብቻ ሳይሆን በጣም መልከ መልካምና ጨዋታው ወጉ አፍ የሚያስከፍት ስለነበረ ከሴት አገልጋዮቹ አንዷ ፍቅር ያዛት። አስተዋይ ነውና ሁኔታዋን አይቶ ምን ሆነሻል አላት። ከጌታዬ ጋር ፍቅር ይዞኛል አለችው። በመጀመሪያ ያዘነላት፣ ግን እሷም ሲበዛ የተዋበች ስለነበረች ቀስ እያለ ወደዳት። ሕጋዊ ሚስት ሆነች። አርቲስቱ ኔሮ ግጥም ወይም ተውኔት ሲጽፍ ወይም ዜማ ሲፈጥር መጀመሪያ ለፔትሮኔስ ነበር የሚያሳየው። ፔትሮኔስ አርቢትር ጥሩ ነው ካለው ደስታው ሙሉ ይሆናል። አንዳንዱን የግጥም መስመር ፔትሮኔስ እንደዚህ ብትለውጠው ደግሞ የበለጠ ያምራል ሲለው ያለማመንታት ይለውጠዋል። ፔትሮኔስ አርቢትር እንደዚህ በመወደዱ ምቀኞች ተማክረው የውሸት ወንጀል አላከኩበት። ኔሮ ቄሳርን ለመገልበጥ ሴራ እየጠነሰሰ መሆኑን የሚያረጋግጡ የውሸት መረጃዎችና ምስክሮች ይዘው ቀረቡ። ኔሮ ተታለለ፣ አመናቸው። ፔትሮኔስ ሳይያዝ በፊት ወዳጆቹ መጥተው መርዶን ነገሩት። የቅርብ ወዳጆቹን ራት ጋበዘና ሲበሉ ሲጠጡ ሲያወጉ አመሹ። በመጨረሻም ፔትሮኔስ ተሰናበታቸውና ባኞ ውስጥ ገብቶ የእጆቹን ደም ስሮች በምላጭ ቆረጠ። ቀስ እያለ ሞት እንደ እንቅልፍ እንዲወስደው። ውቢቱ ሚስቱም ያላንተ መኖር አይሆንልኝም፣ ፍቀድልኝና ለዘላለሙ አብሬ ልተኛ አለችው። ባኞ ውስጥ አጠገቡ ተቀምጣ እሷም የእጆቿን ደም ስሮች በምላጭ ቆረጠች። ፍቅረኞቹ ቆንጆች በወዳጆቻቸው ተከበው አብሮ አንቀላፉ። በነጋታው ጠዋት መልእክተኞች መጥተው ኔሮን አምላክነቱ ሆይ ፔትሮኔስ አርቢትር ሞተ ሲሉት፣ ፔትሮኔስ ሞተ ሳያስፈቅደኝ፣ እስቴም ባብልቃጤን አቀብለኝ አለ። ብልቃጡን ከፍቶ ፔትሮኔስ አንዲት ጠብታ እምባ ላንተ፣ አንዲት ጠብታ ለኔ አለና ከዓይኖቹ ሁለቱን ጠብታ እምባ ወደ ብልቃጡ ጨምሮ ከደነው። አምላክነቱ ፔትሮኔስ የላከው ደብዳቤ የሚኸው። ኔሮ በማህተም የታሸገውን ደብዳቤ ከፍቶ ቢያነበው እንዲህ ይላል። ኔሮ ደህና ሁን። ቀኑን ሙሉ ሲደብሩኝና ሲያሰለቹኝ የኖሩትን አልባሌ ግጥሞችን፣ አልባሌ ተውኔትና ዜማ ተብዮችን ከመስማት ስለገላገሉኝ አማልክቱ ምስጋና ይግባቸው። ቻው ቻው ይላል። የብዱ ቄሳርና የፋሽኑ ሊግ ጓደኝነት በዚህ መልኩ ከተመ። ትራጃን ሳቂታው ቄሳር ከስብሐት ገብረ እግዚአብሔር። ከዚህ ሰውዬ በፊት የነገሱት ቄሳሮች ላቲን ሮማውያን ነበሩ። እሱ ግን ሮማዊ ሳይሆን የሮማ ቀኝ ግዛት የስፓኝ ተወላጅ ነበር።
ወደ ሮማ መጥቶ ተራ ወታደርነት ተቀጠረ። ጡንቻም ብልህነትም ከሰው ጋር መግባባትም ሲበዛ የተሰጠው ስለነበር ቀስ በቀስ ዓመታት እያስቆጠረ ከ10 አለቃ ወደ 50 አለቃ ወደ 100 አለቃ እያለ ጀነራል ለመሆን በቃ። ከዚያ በፊት ለ30 ዓመታት ያክል ሮማ በርስ ጦርነት ስትታመስ ኖራለች። ሕዝቡ ሰላም ክፉኛ ተጠምቷል። በመጨረሻው ፍልሚያ ትራጃን ድል አድርጎ ስልጣን ተቀለለ። ትራጃን ሴኔትን ማለትም የመሳፍንትና የመኳንንት የሕግ ምክር ቤትና ሀብታሞች ነጋዴዎችን ሰበሰባቸው። የመንግሥት ካዝናውን ከፍቶ ባዶ መሆኑን አሳያቸው። ከሕዝቡ ግብር እንዳንሰበስብ ለብዙ ዓመታት በተካሄዱት ጦርነቶች ምክንያት ሕዝቡ ደህይቷል። ስለዚህም ሰላም ሰጥተነው ሰርቶ እስኪበለጽግ ድረስ ገንዘብ ማዋጣት የምትችሉት እናንተ ብቻ ናችሁ። ስለዚህም አዋጡ አላቸው። አዋጡ። የመንግሥትም ሥራ በዚሁ ቀጠለ። ትራጃን አገሩን አረጋግቶ በሰላም ሲገዛ የተዋጣው ገንዘብ አለቀበት። በሴናተሮችና በሀብታሞች ግለሰቦች እንዲሁም በባለጸጋዎቹ ነጋዴዎች ቁጥር ፖፖች ማለትም የፊኛ ጥያቄ መመለሻ ፖፖችን አሰራ። ልክ ሽንቱ የሚያርፍበት ላይ ምን ይታያል? የትራጃን ቄሳር ምስል። እያንዳንዱ ፖፖ በክብር ዋጋ ተሸጠ። ማንም ቢያልገዛም ይላል ተሸጠ። የመንግሥት ሥራም ቀጠለ። ሕዝቡ ሰላም ሲያገኝ ጊዜ እየሠራ እየበለጸገ ሄደ። ትራጃን ገንዘቡ አሁንም አለቀበት። ወደ ሴናተሮቹና ባለጸጋዎቹ ቤት እየዞረ የፖፖ ምርመራ አካሄደ። ይህ ፖፖ ተሸንቶበታል ብሎ ይጠይቃል። አዎን ካሉት እንዴት ደፍረ ቄሳር ላይ ትሸናለህ ብሎ ከባድ መዋጮ ያስከፍለዋል። የለም አልተሸናበትም ካሉትም ላትሸናበት ፖፖ መግዛት መንግሥት ላይ መቀለድም መሸፈጥም ነው ብሎ ከባድ መቀጮ ያስከፍለዋል። ትራጃን ያመጣው ሰላም ከገንዘብ በላይ መሆኑን አይተዋልና እየተከፉ ሳይሆን እየሳቁ መቀጮን ከፈሉ። የትራጃን ልጅ ታይተስ ይባላል። ጻድቅ ነኝ ባይ ስለሆነ ከፋዮቹ የሳቁትን ያክል እሱ ግን ተመጻደቀ። ልክ እየሰራህ አይደለም አለው አባቱን። ትራጃን የወርቅ ሴስተርሲ ዶላር ሰጠውና አሽትተው አለው። አይገማም አይደል? ለነገሩማ ከዚያ በኋላ ትራጃን ገንዘብ አምጡ ብሎ አያውቅም። አገሩም ሀብታም ሆኗል። የመንግሥት ካዝናም ሙሉ ሆኗል። እስራኤል የምትባል ምድረ በዳ የሮማ ቄሳር ግዛት ዳር ላይ ትገኛለች። በስትራቴጂ አይን ሳያዋት አስፈላጊ ትሁን እንጂ ሕዝቧ ግን ለቄሳር እሾህ ነበር የሆነበት። ወደ ቀኝ ግዛቶቹ ሁሉ የቄሳር ሐውልት ይላካል። ቤተ መቅደስ ውስጥ ከሌሎቹ አማልክት ሐውልቶች ጋር እንዲቀመጥ። አገር ሁሉ እሺ ሲል እስራኤላውያን ግን ቄሳር ንጉሳችን ነው እንጂ እኛ አንድ አምላክ ብቻ ነው ያለን፣ ሐውልቱን ቅርጽ አናስገባም ብለው በየጊዜው እያመጹ ብዙ ደም ይፈሳል። ትራጃን ልጁን ታይተስን በእስራኤል ላይ ዝመት ብሎ ሰራዊት ሰጠው፣ ዘመተ። ሴኔት ለትራጃን የሰጠው ሹመት ወይም ማዕረግ ኦፕቲመስ ሲሆን ትርጉሙም ወደር የሌለው ባለሙያ እንደማለት ነው። ትራጃን ጠፍ ባዶ የነበረውን ብዙውን መሬት ወደ ለም እርሻ ለውጦታል። በመታት ሳይሆን ብዛቱ ሰራዊት የሚያክል ሰራተኛ በማሰማራት በርካታ ጎዳናዎች ተሰሩ። እንዲሁም ብዙ አኳደክት አሰራ። አኳደክት ማለት ሩቅ ከሆነ ሐይቅ ወይም ወንዝ ውሃው ተጠልፎ ወደ ከተማ የሚወሰድበት ጽኑ ቦይ ነው። በትራጃን ሰላማዊ ዘመን የመርከብ ንግድ ተጧጥፎ ስለነበር 3 አዳዲስ የወደብ ከተማዎች ተገነቡ። የመጨረሻው የሮማ ግዛት በጦር ኃይል መስፋፋት የተፈጸመው በትራጃን አበጋዝነት ነበር። ክርስትና የሚባል አዲስ ሃይማኖት አማኞቹ የኛ አምላክ ሰው እንድንገድል አይፈቅድልንም ስለሚሉ ሕገ ወጥ ናቸውና ለሚኖሩባት ሀገር የማይዋጉላት ከሃዲዎች በመሆናቸው የቄሳር ሮማ መንግሥት እነሱን ሊያጠፋ ይጥር ነበር። በትራጃን ዘመን ግን ክርስትና እንደተወገዘ ይቆይ እንጂ አማኞቹን የማጥፋት ዘመቻ አልተካሄደባቸውም። ስንትና ስንት ጦርነት ተዋግቶ ድል ያደረገው ትራጃን ሰላምን ስለሚወዳት ይንከባከባታል። ኦፕቲመስ ነው። የትራጃን ልጅ ድል አደረገ። እናም ከ40 ዓመት በፊት ኢየሱስ ክርስቶስ በትንቢት አይን ያየው ተፈጸመ። የሆሳዕና ዕለት ሕዝቡ ለኢየሱስ ክብር ዘንባባም ልብሳቸውንም እያነጠፉለት በደስታ በእልልታ ሲቀበሉት እሱ ውርንጭላው ላይ እንደተቀመጠ ሆሳዕና የዳዊት ልጅ የሚመጣ በአምላክ ስም እያሉ ሲዘምሩለት በዚህ መሃል በትንቢት 40 ዓመት ወደፊት ራእይ ታይቶ ታለቀሰ። ኢየሩሳሌም ስትደመሰስ አየ። ትንቢቱ ይፈጸም ዘንድ የታይተስ ሰራዊት ኢየሩሳሌምን ከነቤተ መቅደሷ አወደማት። የእስራኤል ልጆችም በዓለም ዙሪያ ተበተኑ፣ ተንከራተቱ። የፍቅር አማልክት የሆነችው ቅንዝራሟ ቪነስ ወርዳ ከአንድ መልካም ጀግና ሟች ሰው የሆነ ወለደች። ቪነስ እንግዲህ የጁልየስ ቄሳር ቅድመ አያት ናት። እንግዲህ አንድ ቀን አንድ የዘር ሐረግ መዘዛ ሊቅ ትራጃን ጋር መጣና የማርስ የልጅ ልጅ መሆንን የሚያሳይ የዘር ሐረግ አዘጋጅቼ ላሳይህ መጥቻለሁ አለው።
ማርስ የጦርነት አምላክ ነው። ትራጃን ጣራው እስኪሰነጠቅ ጮሆ ሳቀ። እናም ሐረግ መዛዡ ሊቅ በፍረት ኩምሽሽ ብሎ ጭራውን ሸጉቦ ወጣ። አንዳንዱ ቄሳር ለሮማ እጅግ የላቀ አገልግሎት አበርክቷል ተብሎ ይገመታል። ከሞተ በኋላ በልዩ ስነ ስርዓት የአምላክነት ማዕረግ ይሰጠዋል። ትራጃን ገዳይ በሽታ ይዞት እየባሰበት ሲሄድ ቀስ በቀስ አምላክ እየሆንኩ ሄድኩላችሁ አለ። ትራጃን የያዘው መድኃኒት የሌለው የተቅማጥ በሽታ እየገደለው መሆኑን አወቀ። ሊነሳ ሲሞክር ሊደግፉት ሲሉ በእጁ ከለከላቸው። እናም የቀረችውን የጉልበትን ጥፍጣፊ በመጠቀም በስንት መከራ በስንት ጥረት ጥርሱን ነክሶ ተነሳ። ፈገግ ብሎ ምን ላርግ ትላላችሁ? ቄሳር እንደ ዜጋዎቹ ተጋድሞ ሳይሆን በተጠንቀቅ ቆሞ ነው የሚሞተው አላቸውና ወደቀ፣ ሞተ፣ ወደ አምላክነቱ ሄደ። ተገደው የነገሱት ጻድቁ ዮሐንስ። አፈ ታሪካችን ያልዘረዘራቸው ሁኔታዎች አስገድዷቸው የነገሱት አጼ የልባቸው ፍላጎት ዙፋኑን ወዲያ ትተው ቤተ መጻሕፍታቸው ተቀምጠው ሲያነቡ መዋል ነበር። ዘውዳቸውን ብቻ ሳይሆን ንግሥቲቱንም ችላ በማለታቸው መንፈሳዊ ናቸው እንጂ ሥጋዊ ባለመሆናቸው፣ ንግሥቲቱ ደግሞ ሴት ናቸውና ወንድ ስለሚያስፈልጋቸው፣ ጳጳሱ ደግሞ ውስጡን ሴት የምታስፈልገው ሰው እየኖረው ንግሥቲቱና ጳጳሱ በድብቅ ፍቅረኛሞች ሆኑ። እግዚአብሔርና ታሪክ ለገዛ ምክንያታቸው ለንጉሡ ጳጳሳዊ ነፍስ፣ ለጳጳሱ ደግሞ ንጉሣዊ ነፍስ ሰጥቷቸው። ከዕለታት አንድ ቀን በሁዳዴ ጾም ንጉሡ የግዳቸውን ቤተ መጻሕፍቱን ለአንድ ቀን ተሰናብተው ግብር መጣል መጋበዝ ነበረባቸው። እናም አጼ፣ ንግሥትና ጳጳስ አብረው በመድረክ ላይ ተቀምጠው ይመገባሉ። እድምተኞቹ ያያቸዋል እንጂ አይሰሟቸውም። በሽሮ በምስርና በመሳሰሉት ሲመገቡ ቆይተው አሳ ጥብስ መጣ። ይህን ጊዜ አጼ ዮሐንስ ለቴጌና ለብፁዕ አባታችን እንዲህ አሏቸው። አሁን እኮ ሦስታችንም ከልብ የምንመኘውን በሐቅ ብንናገር እነዚህ የተጠበሱ ዓሣዎች ነፍስ ዘርተው ዘለው ወደዚያች ኩሬ ይገቡ ነበር። ፈቃደኛ ናችሁን? አሉ። ንግሥትና ጳጳስ ተያዩ። ፈቃደኝነታቸውን በአክብሮት ገለጹ። አጼ እንዲህ አሉ። እኔ ቀንም ሌትም የምመኘው ይህን እንደ ቀንበር የሚከብደኝን ዘውድ አውልቄ ትቼ በነጻ ሕሊና ቤተ መጻሕፍቴ መዋልና ማደር ነው አሉ። ጳጳስ በበኩላቸው እኔ በበኩሌ ቀንም ሌትም የምመኘው በነጻ ሕሊና ከንግሥት ጋር እንደ አዳምና ሔዋን ሆነን ብንኖር ነው አሉ። ንግሥትም የኔና የብፁዕ አባታችን ምኞት አንድ ነው ሲሉ ተጠብሰው የነበሩት ዓሣዎች ነፍስ ዘርተው ዘለሉና ኩሬ ውስጥ ገቡ። ከዚህ ተአምር በኋላ ነበር ንጉሡ ጻድቁ ዮሐንስ የተባሉት። ልክ የጽሑፍ እንዳለቀ ከታች ልዩ ማስታወሻ በሚል የሰፈረው እንዲህ ይላል። ከቁጥጥራችን ውጪ በሆኑ ምክንያቶች አቋርጠነው የነበረውን በአሸናፊ ሲምባድ ቡክ ክለብ ሐሙስ ከሰዓት በኋላ በቋሚነት የምናካሄደውን ስብሰባ እንደገና ጀምረናል። ቀልድና ቁም ነገር እንደወረደ ለመጋራት ዌልካም። ስሁል ሚካኤል የዘመነ መሳፍንት የአጥቢያ ኮከብ። በትግራይ ክፍለ ሀገር ዘንጉይ በሚባል ሀገር አንድ ሽማግሌ መኳንንት ከሴት ልጃቸው ጋር ይኖሩ ነበር ይላል አፈ ታሪካችን። አንድ ዕለት ልጃቸው የወደደችውን ወንድ በጭድ ስር ደብቃ ወደ ቤቷ አስገባችው። እዚያ ጭልጥ ያለ ባለ ሀገር ውስጥ አልቤርጎ የለማ። እናም በዚህ ዘዴ እያስገባች ስታሳድረው አረገዘችለት። በዚያን ዘመን የሴቶቹ ልብስ በጣም ሰፊና ረጅም ሆኖ ሴቲቱ ነፍሰ ጡር ትሁን ወይም ድንግል አያስታውቅም። አባቷ ሳያውቁባት ቀኗ ደረሰና አክስቷ ቤት ሄዳ ወንድ ልጅ ተገላገለች። እዚያው አክስቷ ቤት እያደገ 6 ዓመት ሲሆነው ከልጆች ጋር ሲጫወት አያቱ አዩት። ፈጣን ነው፣ ነቄ ጉልቤ፣ ሲያዩት የሚያስደስት። ዋምናዋ ፈጣሪ በፈቀደና ይሄ ጎበዝ ልጅ የልጄ ልጅ በሆነ ሲሉ ምኞታቸውን ተናገሩ። አብረዋቸው የነበሩ ሰዎች ይዘው ይህንኑ ለልጃቸው አክስት ተናገሩ። አክስት ልጁን ወስደው ለአያትየው አስረከቡ። የምስራች ልል እያሉ አያት ቆፍጣና ጀግና ይሆንላቸው ዘንድ በጥንቃቄ ያሳደጉት። ሲጎረምስ የጎበዝ አለቃ ሆነ፣ ሲጎለምስ የሰራዊት አለቃ ሆነ። የፉከራ ስሙ ስሁል፣ የተሳለ ወይም ስለታም ሆነ። ጎንደር ዋና ከተማ ውስጥ በልዑላን መካከል እኔ ነክስ ፍጥጫ ሆነ። የእርስ በርስ ጦርነት እንዳይነሳ የሰጉ ተቆርቋሪዎች ለራስ ስሁል ሚካኤል ላኩባቸው። ሰውየው ትልቅ ሰራዊታቸውን ይዘው በትግሬ መጮኺያ በኩል ገቡና ወዲያው ጎንደርን በቁጥጥራቸው ስር አዋሉ። አዋቂዎችን ስብሰባ ጠሩ። ንጉሡም ብንገድለው ሲሉ ጠየቁ። የንጉሥ ደም ያፈሰሰ እንኳን እሱ ዘሮቹ ለ7 ትውልድ አይነክሱም አሏቸው። አንድ ከይሲ ደብተራ ግን መጣና ለብቻቸው ደም ማፍሰስ እኮ አያስፈልግም አላቸው። በሻሻንቆ ማሰናበት ይቻላል። አጼውን በሻሻንቆው ገደሉትና አጼ ሆነው ለመቀባት ወደ ማርያም ጽዮን ገሰገሱ።
ካህናቱ አትነክስም ደም አፍስሰሃል አሏቸው። እኔ ደም አላፈሰስኩም በሻሽ ነው ያነኳቸው አሉ። እንዴ በሻሽ ሆነ በሰይፍ መግደል መግደል ነው ተባሉ። ኩም ብለው ወደ ጎንደራቸው ተመለሱ። አሰቡበትና መንገስ ባልችል ማንገስ ይችላል ብለው ወስነው አንዱን ደስ ያላቸው ልዑል አነገሱ። 2-3 ዓመት ከነገሰ በኋላ የሚገዙት ግን ስዑልነታቸው ናቸው የታወቀ ነው ወይ ስላስቀየማቸው ወይም ስለሰለቻቸው አወረዱትና ደግሞ ሌላ ልዑል አነገሱ። አንዱን ልዑልማ በድጋሚ አነገሱት። ስዑል ሚካኤል እንዲያገር አንቀጥቅጠው እየገዙ እያለ የጎጃሙ አገረ ገዢ አሻፈረኝ፣ ከዛሬ ጀምሮ አንድ ግብር አልክም፣ አገሬን እኔው ራሴ ነኝ የምገዛው ሲሉ ላኩባቸው። ክተት ሰራዊት ምታ ነጋሪት ብለው ወደ ጎጃም መረሹ። ሰውየው ለራሳቸው ድል ሆነው የማያውቁ አደገኛ ጀነራል ናቸው። ብዙም ሳይዋጉ አመፀኛውን ድል መቱትና ተማረከ። ስዑል ሚካኤል አይቀጡ ቅጣት ሲቀጡት በቁሙ ሕያው ያለ ቆዳውን አስገፈፉት። ቆዳው ሰው እስኪመስል ጭር ተቀጠቁበት። ፈጣን መልእክተኞች መርጠው ንጉሠ ነገሥቱ ስጋት እንዳያድርባቸው በተቻለ ፈጥናችሁ ይህን ግድ ያድርሱላቸው፣ ሰራዊታችን ግን ቀስ ብሎ ይደርስባችኋል አሉ። ከእንግዲህ ማን ያበደ ነው ስዑል ሚካኤልን የሚቃወም? እሳቸው አላወቁትም እንጂ በአንድ ሰው ደም የመጀመሪያውን ቀይ ሽብር አካሄዱ። ሕዝብ ሲበዛ ጊዜ ጓድ ሊቀመንበር መንግስቱ ኃይለማርያም ቀይ ሽብር ይፋፋም ብለው አውጀው ብዙ ሰው አለቀ። በእሳቸው ግምት 3000 ሰው ሞተ። ስዑል ሚካኤል አንዲት ባሪያ ነበረቻቸው። የእሷ ልጅና የእሳቸው ልጅ አብሮ አደግናቸውና በጣም ይዋደዳሉ። አንድ አጉል ቀን ጓደኛሞቹ ይጣላሉ። የአባቱ ልጅ ነውና የስዑል ሚካኤል ልጅ ቀድሞ ጦር ወርውሮ ገደለው። የሟች እናት ከሰሰች። ግን ማን ደፍሮ በስዑል ሚካኤል ልጅ ላይ ይፈርዳል? ግድያው ትክክል ነው እያሉ ሲፈርዱ ከዝቅተኛው እስከ ከፍተኛው ፍርድ ቤት ክሷን ቀጠለች። ከፍተኛው ፍርድ ቤትም ፍርደ ገምድል ሲሆንባት ጊዜ ስዑል ሚካኤል ጋር ከሰሰች። ስዑል ሚካኤል ልጃቸውን አስጠሩት። መግደሉን አመነ። ሕጉ ምን ይላል? የገደለ ይሙት አይልም ይላል። እንግዲያው ሞት ፈርጄብሃለሁ አሉትና በስቅላት ተገደለ። ስዑል ሚካኤል አገር ጸጥ ለጥ አድርገው ሲገዙ በጣም ሸመገሉ። ወደ መጃጀትም ደረሱ። አንድ ቀን ከታማኞቻቸው ጋር ተቀምጠው ሲመክሩ እንቅልፍ አሸለባቸው። ብንን ብለው ነቁና እናንተ ዛሬም እኛ ነን ስልጣን ላይ ያለ ነው ሲሉ ጠየቁ። አሁን ጌታዬ ሲሏቸው አቤት ጠላቶቻችን ምንኛ ይከፋቸው አሉ በሐዘኔታ። ጨዋታዎች ከምድረ ሱፊ። ሱፊ ማለት በእስልምና ዓለም እንደ ባህታዊም እንደ ፈላስፋም እንደ ጥበብ ምንጭም ይታያል። ጥበባቸውን ወይም ዊዝደም በቀልዶቻቸው ነው የሚያቀብሉን። በፊትም የማይተዋወቁ ሱፊዎች ቢገናኙ ሲተያዩ ወዲያውኑ ሱፊ መሆናቸውን ይነቃቃሉ። ሱፊ ንጉሥ ሊሆን ይችላል፣ ገረዷም ሱፊ ልትሆን ትችላለች። ሱፊ ደግሞ ሱፊ ነኝ ብሎ አይናገርም። 1 የእንስሳት ቋንቋ ተገለጸልኝና ጉንዳኑን አግኝቼ ጠየቅኩት። እግዚአብሔር ጉንዳን ይሆን እንዴ ምናልባት ስለው እግዚአብሔር በርግጥም ጉንዳን ነው አለኝ። ግን እኛ አንድ ንክሻ ሲኖረን እሱ ግን ባለ 2 ንክሻ ነው። 2 አንድ ተንኮለኛ ጉንዳን 50 እግርን አገኘውና ጠየቀው። እኔም ምልህ ከዚህ ሁሉ እግር የቱን ቀድመህ የቱን ቀጥለህ እንደምታነሳው እንዴት ነው የምታውቀው? አስቤበት አላውቅም እኮ እስቲ ሊያቸውና ይግረመኝ ቢያያቸው ቢያስብበት አንዱን ካንዱ ለማስቀደም አሉንለት አለ። ይኸው እስከ ዛሬ ግር ብሎት እግሮቹን ሲመለከት መሄድ አቅቶት ይገኛል። 3 ዑመር ሀያም ባለ4 መስመር ግጥሞቹን የተቀኘባትን ከተማ ለቆ ሊወጣ ሲል የከተማ ዋና በር አጠገብ የሚገኘው ዩኒቨርሲቲ እየተጠገነ ነበር። አንድ አህያ ድንጋይ ተጭኖ ነጂው ቢጎትተው ቢገፋው ቢገርፈው አልነቃነቅ አለ ወይ ፍንክች። ዑመር ሀያም ነጂውን ለኔ ተውልኝ አለውና ለአህያው በጆሮ የሆነ ነገር ነገረው። አህያው ሰተት ብሎ ገባ። ምን አልከውና ነው ተብሎ ሲጠየቅ ይህ አህያ ባለፈው ሕይወቱ እዚህ ዩኒቨርሲቲ ውስጥ ፕሮፌሰር ነበር። በግጥም እንዲህ አልኩት፣ ፕሮፌሰር ሆይ ምንም ጺሞ ወደ ጭራ ቢለወጥም ምንም እግሮ ወደ ኮቴ ቢለወጥም ዩኒቨርሲቲ ቤት ሆነውና እባክዎን ይግቡ ነው ያልኩት አለ። ዑመር ሀያም አህያውን አስገብቶ ባሸዋማው ምድር ከናይሻፑር ከተማ እየራቀ ሄደ። ከዚያ በኋላ ሰው አይቶት አያውቅም። 4 ሱፊዎችም መላው የኢራን ሕዝብም ከሁሉም ታላቅ ተወዳጅ ባለቅኔ ሩሚ ነው ይላሉ። ገና ጎረምሳ እያለ አገሩ በሙሉ የሚያነበውና የሚጠቅሰው ባለቅኔ ሆነ። ሱፊዎቹ እንደ ታላቅ መምህር የሚያከብሯቸው ሰውዬ አንድ ቀን ወደ ሩሚ ቤት መጡ። አንተ ነህ ዝነኛው ገጣሚ ሩሚ አሉት። አዎን ነኝ አለ። ግጥሞችን አምጣና እስቲ ለያቸው አሉት።
ሄዶ በደብተሮች ሙሉ የጻፋቸውን ግጥሞች አምጥቶ ሰጣቸው። እንኳን ሊያነቡት በቅጡ እንኳን ሳያዩት አጠገባቸው ወዳለው የውሃ ጉድጓድ ጨመሩት። እንሂድ አሉት። አስከትለውት ሄዱ። 5 አሁን ደግሞ ወደ ጃፓን የዜን ቡዲስቶች ታሪክ ነው የምናልፈው። የዜን መነኩሴዎች ሴት ልጅን እንዳይነኩ ሕጋቸው ይከለክላቸዋል። አንድ ቀን 2 የዜን መነኩሴዎች ወደ ገዳማቸው እየተመለሱ ሳለ ወንዙ ሞልቶ ጠበቃቸው። አንዲት ልጃገረድ ደግሞ የሚያሻግራት አታ ተቸግራ ወንዙ ዳር ቆማለች። አንደኛው መነኩሴ ችግሯን ተረድቶ ወዲያው አፈፍ አርጎ ተሸክሞ አሻገራት። 2 መነኩሴዎች ወንዙን ተሻግረው ወደ ገዳማቸው እያመሩ ብዙ መንገድ ከሄዱ በኋላ አንደኛው በልቡ ለረጅም ሰዓት የቋጠረውን ዘረገፈው። ግን እኮ ሕጋችን ሴት ልጅን መንካት ይከለክላል፣ አንተ ግን ተሸክመን ያሻገርካት አለው። ይሄኔ ያንኛው እንዲህ ሲል መለሰ፣ እኔ እኮ ልጅቷን ወንዙን አሻግሬ ወንዙ ዳር ትቻት ነው የመጣሁት፣ አንተ ግን እስካሁን ድረስ በልብ ተሸክማታል። 6 እንደዚህም ቡዲስቶች የሚያስቡ ሰዎች በየአገሩ መኖራቸው አይቀርም። እነሆ አንዱ ከዚሁ ከሀገራችን አንድ መንገደኛ ሲያልፍ ገበሬውን ይጠይቀዋል። ምንድነው እዚያ ለቅሶ የምሰማው ይለዋል። ተዋት እባክህ ልጄ ሞተብኝ ብላ ነው የምታለቅሰው፣ እኔ ያለው አይደለ እንዴ ማረሻ የጠፋብኝ። 7 ቡልጋ ውስጥ ነን፣ መሽቷል። ሰውየው አነጣጥሮ ወደ ማዶ ጠላቱ ካለበት ይተኩሳል። ረጅም ጸጥታ። ተኳሹ አላስቻለውም። ተገናኛችሁ ሲል ጠየቀ። እኛስ አልተገናኘንም፣ እርሶ ግን ደግ አልሰሩም። በሚቀጥለው እስክንገናኝ በረከቱን ለእናንተ። ከነገሱ አልቀረ ከስብሐት ገብረ እግዚአብሔር። ስልጣን ይጥማል፣ ከጨበጡት በኋላ ደግሞ አይለቁትም። በኢትዮጵያ ረጅም ታሪክ ውስጥ 2 ንጉሶች ብቻ ናቸው በገዛ ፍቃዳቸው ከዙፋን ወርደው ለአልጋ ወራሾቻቸው አስረክበው እንደሰው የኖሩት። አድናቆትም ጭብጨባም እልልታም እምቢልታም ይገባቸዋል። አንደኛው አጼ ካሌብ ነበር። ለረጅም ዘመናት ከአክሱም ጋር እየደጋገመች ትዋጋ የነበረችው ሜሮዌ የምትባል ጎረቤት ሀገር ነበረች። በዛሬው መልክዓ ምድር ደቡብ ሱዳን ማለት ነው። ካሌብ ሜሮዌ ላይ ዘመተ። ድል ካደረገ በኋላ ሜሮዌን ድምጥማጧን አጠፋት። ጠፋች በቃ። የዘመናችን አርኪኦሎጂስቶች ቆፋፍሮ እስኪገልጧት ድረስ ሜሮዌ አሸዋ ብቻ ነበረች። ካሌብ ጠላቷን ያወደመላት አክሱም ዘና ብላ በዘይላ ወደብ ኢንተርናሽናል ንግዷን እያካሄደች በለጸገች። መርከቦቿ ከቀይ ባህር እስከ ህንድ ድረስ ይቀስፉ ነበር። በየመን የሚኖሩ ክርስቲያኖች ገዣቸው አሕዛብ ስለሆነና ስለጠላቸውም ኑሯቸውን ክፉ ሸክም አደረገባቸው። የክርስቲያን ጋሻ ወደ ነበረችው ወደ ቁስጥንጥንያ ድረስልም ብለው ለመኑ። የቁስጥንጥንያው ንጉሥ ግን ለራሱ ከፍተኛ ውጥረት ላይ ስለነበረ ሊደርስላቸው አልቻለም። ወደ ካሌብ ልኮ ጉዳዩን አስረዳው። ካሌብ በመላው አክሱም ከተታወጀ። ሰራዊቱን በመርከብ አሳፍሮ የጦር ፈረሶችና ዝሆኖችን ጨምሮ ቀይ ባህርን ተሻገረ። እነ ካሌብ ምንም ያክል ኃይለኛ ውጊያ ሳይገጥማቸው ድል አደረጉ። ይህ የሆነበት ምክንያት እዚያ አገር ዝሆን ታይቶም ተሰምቶም ስለማያውቅ ወታደሮቹ የጦር ዝሆን ወደ እነርሱ እየጋለበ ሲመጣ እየበረገጉ እየሸሹ ድሉን ለካሌብ ስላስረከቡ ነው። የዓመት ዘይሮፍ ዘኤሌፋንት ተባለ፣ የዝሆን ዓመት። በዝሆኑ ዓመት ጊዜ እኔ 3 ዓመት ልጅ ነበርኩ ይባላል። ካሌብ አሕዛቡን ገዢ አይቀጡ ቅጣት ቀጥቶ በምትኩ ክርስቲያን ገዢ ሾሞ ወደ አገሩ ተመለሰ። ካሌብ ከሞተ በኋላ የሮማ ካቶሊክ ቤተክርስቲያን ጳጳስ በስነ ሥርዓት ቅዱስ ካሌብ ብለው አውጀው መዝግበውታል። ካሌብን አስመልክቶ የምትነገር አንዲት ትውፊትም አለች። ካሌብ በባህር እንደዘመተ በባህር አልተመለሰም ነው የሚባለው። እናም ከባህር ስር በምድር ውስጥ ለውስጥ ረጅም ዋሻ እየቆፈረ ነው ሰራዊቱን አክሱም ያደረሰው ነው የሚለው ትውፊቱ እንግዲህ። እናም ለዚህ አስገራሚ ጉዞ ከመነሳታቸው በፊት ካሌብ ወታደሮቹን ሁሉም እፍኛ አሸዋ ይዘው እንዲዘልቁ አዘዛቸው። አገራቸው እንደደረሱ አፍሴ ያመጣውን አሸዋ ይኸው አላቸው። ቢያዩት ወርቅ ሆኗል። ትንሽ ያፈሰም ቆጨው፣ ብዙ ያፈሰም ቆጨው ይባላል። ታዲያ ብዙ ያፈሰው ለምን ቆጨው ቢሉ ከዚያም የበለጠ ሊያፍስ ይችል ነበርና እንዲያውም በስልቻ ስሞልቱ ቢያመጣ ይችላል ነበርም። ይህን ሁሉ ገድል ከፈጸመ በኋላ አጼ ካሌብ ዙፋኑን ለልጁ ለገብረ መስቀል አወረሰና ዓለም በቃኝ ብሎ ገዳም ገባ። ቅዱስ ካሌብን ያስታውሷል እንግዲህ። አጼ ገብረ መስቀልም ብዙዎቻችን የምናውቀው ዘወትር በየቱሪስት ዕቃዎቹ ሱቅ ውስጥ በምናየው የሱና የጓደኛው የያሬድ ማህሌታ የወረብ ስዕል ነው።
ያሬድ በመቋሚያ ገብረ መስቀል በጦር እየወረቡ መንፈሳዊ ተመስጦ ይዟቸው ገብረ መስቀል ያሬድን እግር በጦር ከመሬት ጋር ሰፍቶት ግን ገብረ መስቀልም ያሬድም ሳይታወቃቸው ዝማሪያቸውን ሲቀጥሉ ከካሌብ ሌላ ዙፋኑን ለአልጋ ወራሹ አስረክቦ በሰላም ወደ ግል ጉዳዩ የተሰማራው አጼ ኢያሱ ትልቁ ነው። ታሪኩ እንዲህ ነው። ኢያሱ ቀዳማዊ ወይም ኢያሱ ትልቁ በ20 ዓመቱ ነገሰ። 24 ዓመት ገዛ። የዙፋን ስሙ አዲያም ሰገድ ቀዳማዊ ነበር። በልጅነቱ እጅግ የተሟላ ትምህርት ስለተሰጠውና እሱም ራሱ ትምህርቱን ሥራ ላይ ሊያውለው በመወሰኑ በኢትዮጵያ ከነገሱት ታላላቅ አጼዎች ከጥቂቶቹ አንዱ ሆነ። የጦርን ጥበብ የተካነውን ያክል ኢያሱ ቅዱሳት መጻሕፍትንም ጠንቅቆ ያውቅ ነበር። ባህሪውም የሰው መውደድ የተሰጠውና ቸር ነበር። ኩልቡ የተባለ ፈረንሳያዊ ተጓዥ ስለ ኢያሱ እንዲህ ሲል መስክሯል። ዘመነ መንግስቱ በኢትዮጵያ ረጅም ታሪክ ወርቃማ ዘመን ከሚባሉት በጣም ጥቂቶቹ አንዱ ነበር። ተክለ ቁመናው ግርማ ሞገስ ያለው በመሆኑ እናም ሰውየው ራሱ የደስደስ የተጎናጸፈ በመሆኑ ዜጋዎቹ ትልቁ የሚለውን ቅጽል ሸልመውታል። በአስተሳሰብ ረጋ ያለ አክራሪነትን በየትኛውም መልኩ የሚጠላ በመሆኑ በሃይማኖት ግጭቶች ውስጥ ለማንኛውም ሳያደላ ክርክሩን ያዳምጥ ነበር። የክርስትና እምነት ምን እንደሆነ ውሳኔውን ለሲኖዶስ ሊቃውንት እየተወላቸው ማስፈጸሙ ላይ ያግዛቸው ነበር። ጎንደሩስ እጅግ ያማረ ቤተ መንግሥት አሳነጸ። ወደዚያ ሊያክመው የመጣው ፖንሴ እያከመውም ስለ ፀሐዩ ንጉሥ ስለ ሉዊ 14ኛ ያወራለት ነበር። ፖንሴ ኢያሱን እንዲህ ገልጸዋል። የተቀመጠበት ዙፋን ቅርጹ እንደ ሶፋ ሲሆን የተሸፈነውም በቀይ ሐርማ ጨርቅ ሆኖ የወርቅ አበባዎች ጣል ጣል ተደርገውበት መከዳዎቹ በወርቅ የተንቆጠቆጡ ናቸው። ይሄ ዙፋን ግዙፍ እግሮቹ ከወርቅ የተሰሩ ናቸው። የሚገኘውም ክብ ጣራው በወርቅና በሰማያዊ ባሸበረቀ አጎበር ውስጥ ነው። የለበሰው የሐር ቀሚስ በወርቅ የተሰፋ ሆኖ እጅጌዎቹ በጣም ረጅም ነበሩ። የደረበው ነጠላም እንደ ቀሚሱ ወርቃማ ነበር። ራሱ አልተሸፈነም። የፀጉሩ ሹሩባ ለሰው አይን ደስ የሚል ነበር። ግንባሩ ላይ የሚታየው ትልቅ ዕንቁ ግርማ ሞገሱን ያከብደው ነበር ብሏል። ሲቀጥል ቤተ መንግሥቱ ቅጥር ውስጥ ለ12000 ወታደሮቹ ሊታይ 4 ጎበዛዝት በትከሻቸው ላይ በተሸከሙት ዙፋን ላይ ተቀምጦ ብቅ ሲል በጥሩምባ፣ በከበሮ፣ በመሰንቆ፣ በበገናና በሌሎችም የሙዚቃ መሳሪያዎች ታጅቦ ነበር ብሏል። ኢያሱ ዘመቻ ላይ ሳለ ቅምጡ ፍቅረኛው ቅድስቴ መሞቷን ሰማ። ውጊያውን እርግፍ አርጎ ትቶ በፈረስ እየጋለበ ደረሰ። መቃብሯን አስቆፍሮ ከፈኗን አስገልጦ ፍቅረኛውን ሞታ ባያት ጊዜ ምርር ብሎ ከማልቀሱ የተነሳ ዘመዶቹ ያበደ መሰላቸው። ሐዘኑ ቢደቁሰው ኢያሱ ዙፋኑን ትቶ ገዳም ለመግባት ወሰነ። ዙፋኑን ለሕጋዊ አልጋ ወራሹና ለባህር ልጁ ለተክለ ሃይማኖት አስረክቦ ጣና ሐይቅ ውስጥ ወደሚገኘው ወደ ደቅ ደሴት ሄዶ መነኮሰ። ልጁ ተክለ ሃይማኖት ግን ሕዝቡ ኢያሱ ይምጣልም ብሎ እንዳይጮ ስለፈራ እናም ለዙፋኑ ስለሰጋ ኢያሱን ሰው ልኮ አስገደለው። ተክለ ሃይማኖት የሳት ልጅ አመድ የምንለው አይነት ሰው ነው። ለነገሩማ ሕዝቡ ምን ያክል እንደጠላው ሳይ አባቱን በማስገደሉ እጅግ በጣሙን ተጸጸተ። እሱስ ያለ 2 ዓመትም አልገዛ። ከባለሟሎቹ ጋር ጉግስ ሲጫወት አንዳቸው ኢያሱን ሊበቀል ፈልጎ ዘንግ ሳይሆን ጦር ወረወረበትና ገደለው። እንኳን አሉ ሌሎችም። ከነዚህ ሁሉ ወርቅዬ ንጉሶች በኋላ በተዝናና ምናብ የምጽፋቸውና የምታነቧቸው ምርቃቶች እነሆ በረከት። ምርቃት 1 ክርስቶፈር ኮሎምቦስ አዲሱን ዓለም ካገኘ በኋላ ምናልባት 50 ዓመት ካለፈ በኋላ ካፒቴን ኩክ በደቡብ አህጉር በአውስትራሊያ አካባቢ ያሉትን ደሴቶች እየጎበኘ ነዋሪዎቹን እያነጋገረ የአገሩን ካርታ እየሰራ ሰፊ የጂኦግራፊ ጥናት ሲያካሂድ ዓመታት አለፉና ዝናው በመላው አውሮፓዊ ዓለም ተናኘ። ካፒቴን ኩክ አንድ ደሴት ደርሶ መልእክት ጥሎ መሬት ሲረግጥ ነዋሪዎቹ እንደ አምላክ ሰገዱለት። እውነትም ካፒቴን ኩክ ግርማ ሞገሱ ከሰው በላይ ነበር። ደማቅ መስተንግዶ አደረጉለት። እሱና መርከበኞቹ አገር ካፈራው ሁሉ ተቋደሱ። ድንቅ መስተንግዶ እያሉ ወደ መርከባቸው ለመመለስ ሲሰናበቱ አስተናጋጆቹ ድንገት ዘለው ካፒቴን ኩክን በስለት ገደሉት። እንደሞተ ደረቱን በስለት አርደው ልቡን መንጭቀው አወጡት። እናም ልቡ በትንንሹ ተቆራርጦ ለሁሉም ደርሷቸው በሉት። የአምላክን ልብ ከበላን አምላክ እንሆናለን ነው ነገሩ። ምርቃት 2 ጊዜው ከሁለተኛው የዓለም ጦርነት በኋላ ነው። አሁን በአውስትራሊያ አካባቢ ከሚገኙት ብዙ ደሴቶች አንዷ ላይ የአሜሪካ የጦር አውሮፕላን መታረፈች። ወታደሮቹ ከውስጡ ወጡ። ጉዳያቸውን ፈጽመው ወደ አውሮፕላናቸው ገብተው በረሩ። አሜሪካኖቹ እዚህ ደሴት ላይ ሰው እንዳለ አያውቁም ነበር። ምክንያቱም ነዋሪዎቹ ከመገረምና ከመፍራት የተነሳ ተደብቀው ነበር የሚያዩአቸው።
ነዋሪዎቹ እውነተኛዎቹን አማልክት በዓይናቸው በብረቱ ከሰማይ ወርደው ወደ ሰማይ ሲመለሱ አይተዋልና የድሮ አማልክታቸውን እንደ ውሸታሞች አስመሳዮች ካዷቸው። ምርቃት 3 በጥንታዊት ቻይና ውስጥ ንጉሡ ማዕረጉ ሰን ኦፍ ሄቨን ወይም የሰማይ ልጅ ነው። ከዚያ በፊት ታይቶም ታስቦም የማያውቅ ውበት ያለው ቤተ መንግሥት አሳነጸ። ይህን የድንጋይና የእንጨት ተአምር ያየ ባለቅኔ የሰማይ ልጅ ሆይ ስለዚህ ተአምራዊ ሕንፃ ቅኔ ልቀኝ ይፈቀድልኝ ዘንድ ከጫማህ በታች እየሰገድኩ ጸልያለሁ አለ። ተፈቀደለት። ከተአምራዊው ሕንፃ እኩል ተአምራዊ የሆነ ቅኔ ተቀኘ። ይህን ጊዜ የሰማይ ልጅ እንዲህ አለ፣ ተአምራዊ ሕንፃዬን በዚህ ተአምራዊ ቅኔ እንደወሰድክብኝ እቆጥረዋለሁ። ስለዚህም ለሌባ የምፈርደውን ሞት ፈርጄብሃለሁ። ባለቅኔው ተአምራዊ ጸጸት እየተጸጸተ ቅኔን እየረገማት ሞተ። ሰው እንዳይሞት የለም ምን ጥንታዊ ቻይና ቢሆን። ምርቃት 4 72 ሀገራትን የሚገዛው የባቢሎኑ ንጉሥ ናቡከደነጾር አዋቂዎችን፣ ጠበብትን፣ ምታተኞችንና ሌሎችንም ጠርቶ ዛሬ ሌሊት ያየሁትን ሕልም ንገሩኝ አለ። ሕልምህን ንገረንና ፍቹን እንነግርሃለን እንጂ ያየኸውን ሕልም ማወቅ አንችልም አሉት። ከኢየሩሳሌም በምርኮ ከተወሰዱት መኳንንት አንዱ ዳንኤል ይባላል። ንጉሥ ሆይ ሕልምህንም እነግርሃለሁ ፍቹንም እነግርሃለሁ አለው። እንዳለውም ነገረው። ንጉሡም ያንተ አምላክ ነው አምላክ ማለት አለው። የተቀረውን መጽሐፍ ቅዱስ ውስጥ ትንቢተ ዳንኤልን ከፍቶ ማንበብ ይቻላል። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።